ቀስ ምንም ቤቱን ብንለቅ እቃውን ሰባብረን መሄድ የለብንም። በጥንቃቄ ስትራመዱም እቃ ስታነሱም በጥንቃቄ። አባ አንጀት አሮ ያውቃል? የኔ አንጀት ሁሌ ከማረር መች ቦዙ ነው ያውቃል? እንደውም እንደኔ አንጀት ማረር ይሄኔ አንጀት ያሮ ክስል ብሎ አመድ ሆኖ ተደፍቶ ያለ አንጀት ነበር ምቀረው። አንጀት ያሮ ከስሎ ባንቺ ያሮ ተቃጥሎ ሆኜልሽ ነበረ አካለ ጎዶሎ። በማን ነው ምን የሆነው? በማን ነው አንጀት ያረረው? አንቺ በተባለ ነገር ሁሉ። እኔም ዛሬ አንተ በተባለ ነገር ሁሉ ውስጤ ቅጥል ብሏል። ምን አገኘሽ ደግሞ ዛሬ? መቼም ሁሉም በአቅሙ የሚቃጠልበት ጉዳይ አያጣም። ደወልኩ። የት? ቤቢ ጋር። እሺ። አያነሳም። እሺ። እናቱ ጋር ደወልኩ። እሺ። እሷም አታነሳም። እሺ። አባቱ ጋር፣ ሰራተኞቹ ጋር ሁሉ ደወልኩ። አያነሱም። ጓደኞቹ ጋር ደወልኩ። ያለበትን አያውቁም። በኋላ ምን ላይ ጉብ ብሎ አገኘዋለሁ? ኢንስታግራም ላይ ፔጁ በፎቶ ተጥለቅልቆ። እሺ፣ ባይገባኝም ገብቶኛል። ቀጥይ። የት ነው እለዋለሁ። I'm in Dubai for Christmas with my family enjoying አላለም አለ። እኔ እዚህ ከደሃ ሰፈር ወደ ደሃ ሰፈር እንደለማኝ ላስቲክ እንከራተታለሁ። እሱ የማይመለከተውን የፈረንጆች ገና ሊያከብር ዱባይ። እና ምን አልሽው? ላንተ የሚነገር አይደለም፣ ግን ብልጭ ብሎብኝ ሰድቤዋለሁ። እሱስ ምን አለ? ደወለ። በማላውቀው የሆነ የውጭ ስልክ። አላነሳት። እኔ እርር እንዳልኩ እርር ይበላት። የሀብታም ልጅ። አይ ሰላም። ታዲያ ምን ያሳርረዋል? ከቤተሰቦቼ ጋር እየተዝናናሁ ነው አላለም? ይዝናናዋላ። የመዝናናት ጥሙ እስኪቆርጥለት። ወይ መራራቅ! ለካ ርቀታችን የሞጃ ሰፈርና የዱባይ ሀገር ያህል ነው። ዘግይቶ ተገለጸልሽ? እንሂድ አይባልም? እሱን ይተወቆይ ሊሄድ ነው። ምን ላምጣልሽ አይባልም? ምንም እንዳልሆንኩ ዱባይ። በይበቃል። አሁን ፍሬገነት የለችም። እንግዲህ የቤቱን መቃለ ጉዞ ማዘጋጀት ባንቺ ትከሻ ላይ ወድቋል። ደግሞ ልይዞኛ ናግሮ የማላውቀው የድሮ ቦይፍሬንዴ ቴዲ ጋር አልደወልኩም? የሱም ስልክ ዝግ ነው? አዎ። በምን አወቅ? ገመትኳ። መቼም እሱ ቢያወራሽ ኖሮ እኔ ጋር መተሽ አንጀትሽን አታቃጥም ብዬ ነው። ደሃ አይጥገብ። ደሃ ሲጠገብ ውሾቹ ፊት ነው የሚሰድበ። እነሱ እንኳን ድህነቴን አይረሱም፣ ይታዘቡኛል አይልህም። ባይሰማውሽ ጥጋቡ ቀርቶብን ለድህነታችን ዕውቅና የሚሰጠን ባገኘን። የቤቱን ዕቃዎች ስታሳስሪ የእያንዳንዱን ዕቃ እየከፈልሽ ለፍሬገነት ስጫት። የእሱ ስልክ ሲዘጋብኝ እናቱ ጋር ስደውል ምን ብትለኝ ጥሩ ነው? አንደኛ ገና ጎጆ መውጣታቸው ነው። ሁሉን ገዝተው አይችሉትም። በዚህ እንኳን እናግዛቸው እንጂ ዕቃውን ሁሉ ይዘን እንሂድ ብንልም የማየ ቤት አይበቃም። ቴዲ ቃል ያመጣ ቻይና ከሄደ ሳምንት አለፈው። ከአንድ 2 ሳምንት በኋላ ይመጣል። የሥራ ጉዳይ ካለሽ ታናሽ ወንድሙ ያናግርሻል አላለችም እናቱ? ቴዲ ከቻይና ዕቃ እያመጣ መነገድ ጀመረ እንዴ? ቢሆን ነው። ጎሽ፣ እሱ ነው እንግዲህ የዘመኑን ኑሮ ያወቀበት። በይ ቶሎ በይ። አንዳንድ ሻንጣ ይዘን ከሄድንም ይበቃል። አይታወቅም። እንዲሁ ስንጓዝ አንድ ቀን በራሳችን ሰፊ የጥጥ እርሻ መሃል እንገኛለን። ከዛ የጥጥ እርሻ እየለቀምን ሰፊ ምርት እንሰበስብና እሱን ሸጠን በምናገኘው ገቢ ትልልቅ አገር ገዝተን ተይበቃ። እንዲህ እያሰብን ቀን እንገፋለን እልሻለሁ። በይ ዳይ ቶሎ ቤት ወደ መልቀቅ። ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች ምዕራፍ 3 ክፍል 40 የምዕራፍ 3 ማጠናቀቂያ። ዝውውር አባ ምን ነው? ዝም በላ አባ። እንዴ ምንድነው ጉዱ? አማረ ምን ሰምተህ ነው? በጧቱ የምለቅሶ ነው? ቆይ ዝም በሉኝ እንዴ። ጥያቄ ሲበዛብኝ ያለ ጥፋቱ ለፍርድ እንደቀረበም ባምባ ይለኛል። አሁን ይሻለኛል። ድንገት ሆድ ባስ ብሎኝ ነው በገነፈለው። ቁርስ እስኪነሳ አላስችል ብሎኝ እኮ። አባ በእናትህ ስታለቅስ እንኳን ልጎርስ እኔ ራሴ ላለቅስ ነው። ያጠፋነው ነገር ካለ በግልጽ ነገረን አባ። ምንም ብትሰማ አንተን አውቀን ለማስለቀስ ብለን እንዳላደረግነው ወቅ። ክፉ ህልም አይተሃል? ሳልተኛ ነው ያደርኩት ለራሴ። አሞሃል? ቆየሁ እኮ ካመመኝማ እኔ ነኝ አባ። ነገሩ ወዲህ ነው። ተውኝ እባካችሁ። በጠዋት ቀስቅስ ላናግራችሁ ማለት ታዲያ እንዴት ማልቀስ እንደምትችል ለማሳየት ነው።
ማልቀስ እችላለሁ እንዴ? ድሮ ትችል ነበር። የሚያላቅስ አታገኝም እንጂ የሞጃ ሰፈር ሰው አማራ አልቃሻው እያለ ነበር ምልክት የሚሰጣጥብህ። ካለቀስኩ ቆይቻለሁ ማለት ነው። ሞጃ ሰፈርን ከለቀቅን እኮ አይንህ እንኳንም ባረስቶ ነበር። እንዴት ተበድያለሁ። 2 ሰፈር ረግጠን ባይተዋር ሆነን ለራሳችን ከማን ጋር ታለቅሳለህ? እንኳን አብሮ የሚያላቅስ አብሮ የማይበላ ሰፈር እያኖርከን። በሉ አሁን ከባድ ውለታ ልጠይቃችሁ ነው። አብራችሁኝ አልቀሱ ልትል ነው አባ? ኧረ ለለቅሶ እኔ በቃለሁ። እንደው ለዛሬ ብቻ እንደው ከዚህ ወዲያ አላስቸግራችሁ። ዝም በሉና አዳምጡኝ። ስላዳመጣችሁኝ ክብራችሁ ዝቅ አይልም፣ ሰማይም ዝቅ አይልም፣ ሱራችሁም ዝቅ አይልም። አትተንፍሱ ሆነ እኮ። እንዴት ነው ነገሩ? የሰማብን ነገር አለ እንዴ አባ? አባቡ በወለድህ አብራኬ ይዤሃለሁ። አይ የቤተሰቡን አባላት ነው የማናገረው ብለህ ማሂን እንዳትመጣ ስላልከኝ እኮ። ጥጋቡስ መች መጣ? 3ታችሁ ብቻ ነው አይደለም እንዴ ያለው? ፈስ ያለበት ዝላይ አይችልም አሉ። ማነው ፈስ ያለበት? እቺ ደግሞ ማሂን ጠልቷት ከሆነ ብዬ ነው። እኔ እንኳን ሰው መጠላበት ራሴን የምወድበት አቅም አላገኘሁም። ብሉ። እየበላን ነው። አፈር ይበላቴ። ለምን አፈር ይበላ? የቀረበውን ቁርስ ማን ይብላው? እናንተ አፈር የምትበሉት። እኔ በበኩሌ አትናገሪ አፍሽን ዘግተሽ ቢ ከመባል አትቢ እንደ ልብሽ ተናገሪ ብባል ወይ አፈር ብበላ መርጣለሁ። እስቲ ዛሬን እንኳን እንደ ልቤ ልናገር ፍቀዱልኝ። ከማለቅስባችሁ ያስለቀሰኝን ብነግራችሁ አይሻልም? በቅድሚያ ስንት ዘመን የተሆነውን ማዕድ አብረን እንድንቋደስ ጥሪ ሳቀርብ ጥሬን አክብራችሁ ስለመጣችሁ በእኔና በጭቁን አባቶች ስም አመሰግናለሁ። አንዱም እሱ ነው። ሆዴ አባሰኝ። ለካ አለሁ ላለው እንጂ ቤተሰቤ አብሮ እንኳን ቁርስ አይበላም። እውነቴን ነው የምላችሁ። አባት ከመሆን እንዲሁ ዝም ብሎ መንገደኛው ሁሉ አባቱ እያለ ሳያሾፍባችሁ ቢኖር ይሻላችኋል። አባቡ የአባቶች ቀን መች ነበር? ምን ለማለት ፈልገሽ ነው? ስለ አባቶች ቀን እኔ በምን አውቃለሁ? አንተ ደግሞ ቅጠል ወደቀ በለበ ትንሽ በትልቁ አደንብር። ወንድ የሆነ ሁሉ አባት ከመሆን ወደ ኋላ አይቀርም። በአንተ አልተጀመረም። አባትነት ጠላትህ አባት ይሁን። አባት መሆን መፈተን መሆኑን ያረጋገጥንበት ዘመን ላይ ደርሰናል። በሚስቱ የሚከበር በልጆቹ የሚሰማ ለድር ዳኝነት እንኳን በጎረቤቶቹ የሚመረጥ አባት መሆን የአባይ ወንዝን ከመነሻው እስከ መድረሻው ዋይንቶ እንደመጨረስ የከበደና የማይታሰብ ሆኗል። የመቼ ግኝት ነው ይሄ? አቃተኝ። እንደ አባት ሰርቼ ላበላችሁ ኮርቼ ላኮራችሁ አልቻልኩ። እኔ ቆረባ። ወይኔ ጉዳችን። ይቅር በሉኝ። እንግዲህ እስከ ዛሬ ለሆንኩትም ወደፊት ለምሆነውም ይቅር በሉኝ። ይቅር ብለናል። እንዲህ በነፍጥ ተጨማልቀህ አባት መሆን አቃተኝ እያልክ ምኑን ተቀየም ነው? ተናግሬ ላስቀየምኩትም በውሳኔ ላሳዘንኩትም ይቅርታ። ደሃ ምን ትቀየመዋለህ? ኑሮ ያስቀየመው ለራሱ። ከዚህ ወዲያ ለማስቀይማችሁም እንዲሁ ይቅርታ። አሃ ልታስቀይመን አስበሃል ማለት ነው? በቃ ይኸው ነው። ላስቀይማችሁ ነው። እንዳታለቅሱብኝ አደራ። ችግር የለውም አባ፣ እኛም ማስቀየማችን ስለማይቀር አስቀይመን። ለእኔም አታስብ። ብናደድም ተናግሬ ይወጣልኛል። እንባው ጋር ግን አልደርስም። ቤት ልንቀይር ነው። ምን? ሰላም አናለቅስም ብላችኋል። እንባ ቢበዛ ግድብ ሞልቶ ለልማት አይሆንም። ዋጫት። ይሄ ይቅር የማይባል ግፍ ነው። ምን ማለት ነው? ይሄን ቤት እንለቃለን ማለት ነው። ቅኔ ያላወራው በግልጽ አማርኛ ሰፈር እንለቃለን። አሁንም ዕቃ ልንሸከም፣ አሁንም ከአዲስ ጎረቤት ጋር ልንላመድ፣ አሁንም ልንንከራተት። መቼ ነው የሚበቃው ይሄ መፈናቀል? አማረ አንድ ቦታ ረክተ እንዳትቀመጥ ተደግሞብሃል። መሞቿ የቀረበ ወፍ ይመስል ሰማይ ሰማዩን ስትዞር ኑር ምድርን አትርገጥ ተብሏል እንዴ? ወፍ መሞቿዋ ሲደርስ ሰማይ ነው እንደሚያዞራት? እኔ አውቄ። ራስሽ ታመጪው ራስሽ ታሮጪው። አንቺው አይደለሽ እንዴ ስለ ወፏ አሟሟት ያወራሽው? ወፍ ሆነሽ ታውቂ እንደሆነ ንገሪኝ። እኛንም አትናገሩ ብለናል። ሙታን ከሙታን ጋር ነው የሚግባቡት። መሞቻዬ ደርሶ ይሆናል። ተረግሜ ይሆናል። እድሌ ግንባሬ ላይ ተጽፎ ይሆን? እሩድዛ ሰው ከማንም ግንባሩ ያላማረ ጋር እየተጋባ በግንባር ሲገጭ ይኖራል። ተኝተ ስትነሳ ታዲያ የእናንተ ግንባር ያላማረ እንደሆነ የእኛ እናንተን ተከትሎ የአከራይ ግንባር ምን አሳየን? ከዚህ በኋላ የአከራይ ግንባር አናይም። አይዟችሁ። የቤት ኪራይ ለመክፈል አቅም የለኝም። የኮንዶሚኒየም ኮሚቴው ከስራ አሰናብቶኛል በቀጭን ደብዳቤ። ይህ መሆኑን እንዳወቀም የቤት አከራይ ቤቱን ልቀቅ ብሎ ማፈላለጊያ 1 ወር ሰጥቶኛል። የቤቱ ኪራይ የሚያልቀው ከ2 ቀን በኋላ ነው። ተጨማሪ 1 ወር ተቀምጬ ተጨማሪ ኪራይ አልከፍልም። ሲያመጣው ልክ የለው እና ማልቀሱም ሲያንስ ነው። እና ታዲያ የት ልንገባ ነው? እማዬ ጋር ማለት
እናቴ ጋር ነው የወለደችኝ። እናቴ ቤት የወለደ አይጥል። ከቤቴ ተፈናቀልኩ፣ ከስራም ተፈናቀልኩ፣ በጎረቤቱም ተናቅኩ፣ በልጆቼም ፊት አነስኩ ብላት እናልኝ እኔ በላሁትን በልተ እኔ ሆንኩትን ሆነ ትኖራለህ አለችኝ። አቤት ቅሌት! እንደገና ወደ ኋላ መልሰ እናት ወር ትገባ ብለ ደግሞ በስተርጅና ከእናት ጋር ተደራይተህ ትጦር። ለኮንዶሚኒየም ቤት ኪራይ የምንከፍለውን ለእናቴ ብሰጣት አልመረቅም? አሪፍ ነው። አግኝተን ነው የአያቴ ቤት ለሁላችንም ይበቃል እንዴ አባ? 3 ክፍል ቤት ውስጥ 30 ሆነን ልንገባ? አንድ ክፍል ቤት ውስጥ 11 ልጆች፣ ጥጆች፣ ዶሮች፣ በጎችና ላሞች አንድ ላይ የሚያድሩበት ህዝብ ያለበት ሀገር አይደለም እንዴ? ጥሩ ነው። ላምና በጎችህን ይዘህ እናት ቤት ትገባለህ። ቤቱን የምንለቀው ነገ ነው። እናንተ ዕቃችሁን ለጉዞ አዘጋጁ። እናንተ ውስጥ እኔ የምኖርበት እንዳይሆን። አለሽበት እንጂ አባቡ፣ ሰላም፣ እድላዊት እኔና አንቺ ሆነን ነው የምንሄደው። እንዴ ማይስ እንደ የእህቴ አደራ አለብኝ ብዬ ይሄን ሁሉ ዘመን ልጆችን ሰብስቤ ባኖርልህ እንደ በሬ ጠምደ ልታርስብኝ ምንም አልቀረ ብዬ ደግሞ የእህቴ አማት ቤት ልግባ? አልሄድም። አንተም እናት ቤት ግባ፣ እኔም ባሌ እንዳረገኝ ሆናለሁ። አቦ በቃ መሄድ የፈለገ ሄድ፣ ያልፈለገ ይቀር። ማንም አይቀርም። እኔ አልሄድም። ለምን ሲባል ወላጆቿን ትተዋለች፣ ከባሏም ጋር ትተባበራለች ተብሏል። ባለ ትዳር መሆኔን እንድታውቁልኝ እንዳንተ አልቅሼ መንገር የለብኝም እንዴ? ባሌን ጥዬ ወዴትም አልሄድም። በቃ ባልና ሚስቶቻችሁን ይዛችሁ ሂዳ፣ ከዛ በፈረቃ መኖር ነው። እዛ 2 ሰው እንኳን አብሮ የማይተነፍስበት ቤት ባሌ ሚስቴ እያልን ተጠራቅመን መቀመጥ ነው እንደፈረደብን። ጠላቴ እንደ ፍሳሹ አይጠራቀም። ኑሯችሁን ኑሩ፣ ኑሯችንን እንኖራለን። ኑሯችን መባባል ጀመርን ካሁኑ። ሐረግ ስትሄድ ልጆቼን አደራ ብላ ሰጥታሻለች። አደራሽን አላስረከብሽም። ልጆቹን ትተሽ መቅረት አችም። አደራዬን አስረክቤያለሁ ለአያታቸው። ትሄጃለሽ። አልሄድም ካልሽ አሳይሻለሁ። ምን ልታረገኝ? ልትመታኝ? ክብር ካልወደደልሽ አጋጭሽ። ኧረ ምን ልሁነው? ቀሚስ ለብሰን ቢያይን ሴቶች የመሰል ነው። አባታችን ወንዶች ሆነው ቢዘነጋው ላጋጫችሁ አለን። እንደው ምን ልሁነው? ወረጎራ። ቆይ ለፉከራው ትደርሱበታላችሁ። አሁን እንሄዳለን የምትሉ በቀኝ፣ አሻፈረን የምትሉ በግራ ሁኑልኝ። ቀኛው ላይ በይ። ሰላም ብቻ ናት በቀኝ። አባቡ በቀኝ በኩል ግባ። አልገባም አባ፣ አያቴ ቤት አልሄድም። ፍሬገነት በቀኝ ክንፍ ተቀላቀይ። ቀኙን ሄደን ቀኑ ቢጠፋብን ግራውን መረጥን፣ ግራ እንደገባን ወረጎራ። እሺ የማሰቢያ አንድ ቀን ሰጥቻችኋለሁ። ውሳኔያችሁን ማታ ትነግሩኛላችሁ። አስቡበት አለ ማሰቢያ የሌለው ተጠራቅመን ቢያይን ፈሪዎች መሰልነ። ወረጎራ። ተይ ፍሬገነት፣ ኧረ ተይ። እንኳን ፎክረሽብኝ እንዲሁም እምባምባ ነው የሚቀድመኝ። አንተ አልቃሻ ቡከን የስራህን ስተ እንዴ እንዳዋረድከን። ወረጎራ። ቡቡቡቡቡ አባቡ ወንዱ ብርቅ ነው እንዴ? ወደው ቢወልዱ እናቱ ብትሄድ አባቱ ቢሄድ አገሩን ብትሄድ እሱ ግድ የለው። ፍቅር ከያዘው ካራዊት ይለምድ። በማላይ ነው ይሄ ሁሉ ረጎራውና ቡቡቡቡ። ምርኮኛና ጦረኛ አትለዩም እንዴ? በኑሮ ተሸነፍኩ፣ እናቴ ቤት ልግባ አልኩ እንጂ ጫካ አልገባው። ምንድነው እንዲህ በደሃ ላይ ዘራፍ? በቃ በርታ ማለት ነው። ከወደደው ጋር ይኖረ ማንን አይተሻል? ወደን ነው ከምንወዳቸው ወላጆቻችን ተለይተን ከማናውቃቸው ባሎቻችን ጋር የምንኖረው። ወደን ነው የሚወዱንን ወንዶች ትተን ከወደድናቸው ወንዶች ጋር ተጋብተን ግራ የተጋቡ ልጆች ወለድ ነው። ምን ነው መልኬ? እኔን ስለምን ግራ ታጋብኛለሽ? ምን አድርጌ ነው ግራ አጋባውሽ? ደግሞ አንቺን አጽናናው ብዬ መስሎኝ መጽናኛ የሆነኛል ብዬ ያገባሁትን ቻይና ባሌን ያማውልሽ። እስኪ ወይ አንቺ ወይ ቻይናው ባልሽ አንዳችሁ አውሩ። ሁላችሁንም በምን አቅሜ ልስማችሁ? የቻይናው ባሌ የት አግኝቶ አወራብሽ? በይ ይሄ ማን ነው ቴሌቪዥን ውስጥ ውሂው የሚለው? እሱ ባሌ ነው እና ምንሽ ነው? ያታውቀዋለሁ። ይሄ ቴሌቪዥን ውስጥ የሚታየው ቻይና ሀገር አይደል እንዴ? ይሄ ባልሽ አይደለም? እንዴት ብሎ ባልሽ ካልሆነማ መንታ ወንድሙ ነው። ኧረ እሱ ወንድም የለውም። ይሄ አንድ ቻይናዊ ነው። ወይ የሰው መመሳሰል። ሲሲቲቪ እኮ ነው። ምንድነው? ሲሲቲቪ የቻይና ቴሌቪዥን ነው። አንቺስ መቼስ ቀንጥሎሽ ቻይና አግብተሽ ነው። እኔ በምን ዳይ ነው የቻይና ቴሌቪዥን የማየው? ሲሲቲቪ ይሄን ስትናገሪ ባሌ እንዳይሰማሽ። ሲሲቲቪ እኮ ስለ ኢትዮጵያ ሲያወራ ከኢትዮጵያውያን በላይ የሚታመን የወሬ ጣቢያ ነው።
ይውልሽ ባሌ ማንቹ ብዙ በመስማት ቋንቋሽን ታሻሽይበታለሽ ቀኑ ሙሉ ይከፈት ይላል ሪሞት ኮንትሮሉን ደብቆታል ድምጹን እንኳን መቀነስ አልችልም ባሌም ከኔ በላይ ሲሲቲቪ ነው የሚያምነው ገንዘብ ስፈልግ እንኳን ሲሲቲቪ ዛሬ ኢትዮጵያውያን ሴቶች ገንዘብ የማይሰጣቸውን ወንድ አይወዱም ብሎ አወራ አለዋለሁ እውነት ነው ይልና ይሰጠኛል አለበለዚያ አይደማውማ ሲሲቲቪ ኢትዮጵያውያን ሴቶች ቆንጆ ናቸው አለ ሲሲቲቪ ኢትዮጵያ ሀብታም ሀገር ናት አለ ሲሲቲቪ ኢትዮጵያ ላይ ኢንቨስት አድርጎ አለ ሲሲቲቪ እናወራ ይሄን መሰከረ አላህ ሲሲቲቪ ኢትዮጵያውያን ጎረቤታሞች ሲጨንቃቸው ይረዳዳሉ ሳላለ ብሎ ሊሆን ይችላል እሱ ምንም አይለው አለ እንዳልኩሽ እኛ ራሳችንን ከምናውቀው በላይ ያውቀናል ሞግዚታችን ሳይሆን አይቀርም ኧረ ተይ መልኬ ሲሲቲቪ ለቀቅ አድርጊውና እኔን ስሚ ኋላ በጭንቀት ብዛት ብሞት ይሄው ሲሲቲቪ 50% ኢትዮጵያውያን የሚሞቱት ቤት ሲለቁ በሚያጋጥማቸው መቀወስ ነው ብሎ እንዳይዘግብልሽ ፍሬ ገነት አንቺ እኮ በማያቀውስ ነገር ነው የምትቀውሽው ባላ አግብተሻል የእህትሽ ባል ቤት ሊለቅ ነውና ሀገር ልልቀቅ ብሎ መጨነቅን ምን አመጣው ያገባው እህትሽን ይጭነቃት እንጂ የምን አትርሱኝ ባይነሽ እስኪ ተይኝ መልኬ ልጆቹን እኮ ያሳደግኳቸው እኔ ነኝ ገና ሳይሄዱ ባይኔ ላይ ዞሩ ሄረዳ ቢናፍቁሽ ብር ብለሽ ሄደሽ ታያቸዋለሽ ቢከፋቸው ተሰበስባቸዋለሽ ሰው እንኳን የእህቱን ልጆች የገዛ ልጆቹን በትኖ የትም ይኖር የለም ምን አንቺን እንዲጭብጥ ኩርምት ያደርግሻል ተይኝ እስቲ ልጨበጣው ልኮርመተው ይልቅ እኔ ነኝ ጉድ የሚፈላብኝ እንደ አንቺ አፉን ከፍቶ አፍ የሚያካፍተኝ ጎረቤት ከየት ላገኝ ነው እኔማ ለየት ሄዳለሁ በእውነት አንቺ አትሄጂም አልሄድም የቤቱን ክራይ ጥጋቡ እየከፈለ እዚሁ እኖራለሁ የት እዚሁ ያለንበት ቤት ያማረ የነበረው ቤት ጥጋቡ እንደሆነ ያማረ የነበረውን ስራ ተረክቦ እየሰራ ነው ቤቱን የሚረከብና ይኖርበታ ውይ እሱን እንኳን ማድረግ አይችልም ለምን አይችልም ትኖርበት የነበረውን ኮንዶሚኒየም ቤት እኮ ቻይናው ባል ይገዛው ለቻይና ተሸጧል የኔ እናት ማንቹ ገስታውስ ከፍትበታለሁ ብሏል በከተማው ፈረንጅ በስቷል ገስታውስ እጥረት አለ ብሏል ሲሲቲቪ ብሎ ሊገባበት ነው ቢዝነሱ ላይ ኢንቨስትመንት ቻይና ኮንዶሚኒየም መግዛት ይችላል እንዴ ኢትዮጵያዊ ካገባ ለምን አይችልም በኔ ስም እኮ ነው የሚገዛው እስቲ ነው የሚለፍልኝ በስሜ የሚጠራ ልጅ ባይኖረኝ በስሜ የሚጠራ መሬት ይኖረኝ ደስ ይበልሽ እንጂ ለመሬት ብሎ ሲያገባኝ ለብሩ ብዬ ሀገሬን እዚሁ ላስቀርልሽ ነው ይሄ ትዳራችሁ ግን ትዳር ነው ንግድ ያ ሁለት ሀገራት ወዳጅነት ነው ዝም በይ እና በጊዜ መውደቂያ ፈልጉ ነው የምትይን ቤቱን ለኛ ታከራዩንም ውይ ይወደድብሻል የፈረንጅ ዋጋ ትከፍያለሽ ለምን የፈረንጅ ዋጋ ከፍላለሁ ፈረንጅ ሀገር ነው እንዴ እንደ ሀበል ሙቅቤ ባይጠጣ ኖሮ አሉ ፈረንጅ እኮ ፈረንጅ ነው በሀገሩም በሰው ሀገርም ተከብሮና ተፈርቶ የሚኖር አንቺ ማንሽ አይ እንግዲህ ገና ለገና ፈረንጅ አገባሽና የፈረንጅ ቃል አቀባይ አትሁኝብኝ ቻይናን እኔም ባፌ ሙሉ ፈረንጅ ብዬው አላውቅም እስቲ ሲሲቲቪ ምን እንደሚለውን ጠይቃለሁ ያረዳ እንደው ከሲሲቲቪ ጋር ብትውይ ለምዶብሽ በቻይና ቅጠል ጠቅልላችሁ ቀበሩኛል ቅጠሉ ቀርቶ ሁላችንስ በቻይና ጨርቅ አይደል ተጠቅልለን የምንቀበረው ስንኖር የቻይና ጨርቅ ለብሰን ስንሞት በቻይና ጨርቅ ተገንዘን እንደው ምንም አላማረም ማን ያለው የቻይና ጨርቅ አምራቾች ከየት ነው የምትለቃቅሚው እንዲህ ያለ ወሬ ከታመነ ምንጭ ሰምቼው ነው ከሲሲቲቪ ወይ ሰሚ ማታት እንዳሻናፋችንን እንዳልከፈትን አፍ የሚያስከፍት ክፍታፍ ይዘዝብን የት ልትሄጂ ነው የቻይና ሻይ አፈላልሻለሁ አላልኩሽም እንዴ ኧረ ተይ ሻዩ ቀርቶብኝ ያፈላሽው ደሜን ለሲሲቲቪ በነገርሽልኝ ያጠጪ አፈር ጠጪ ብልሽ ደግሞ ከቻይና የወለድሽው ልጅሽ በስምሽ የተገዛው መሬት ወራሽ ነኝ ብሎ ይመጣብኝ ነው የፍሬ ገነት ኧረ ተይ ስም ብቻ ሆኜ ለቀረሁት ለኔ ዘኝልኝ አንቺ ፍሬ ገነት ፍሬ አላውቅ ገነት አላውቅ ፍሬ ገነት አትጥሪኝ እቺ ወሬኛ አታታለኝ አባቡ ጋሻ ማራ አይወዱኝም ይወድሻል ቢወዱኝ ነው ታዲያ ይህን ያህል ጊዜ ቤታቸው ኖሬ የወለዷቸው ልጆቻቸውን ብቻ ስብሰባ የጠሩት እኔ ስብሰባ አልወድም አልኳቸው ነው አረገዘችልኝ ብለህ ነገርካቸው እኔ ከሳቸው ልጅ ለማርገዝ አንሳለሁ ስብሰባው በእኔ ማርገዝ ላይ ነበር እንዴ አይደለም ታዲያ ስለምንድን ነው ማይ እርግዝና ነው ምን ሆነሽ ነው እንደዚህ የሸፋፋ የሚያሳስብሽ ሸፋፋ እኔን ተጀመረ አረገዝኩልህ በቃ ምን ታመጣለች ብለህ ሸፋፋ ማይ ነፍስ የቀረና ሸፋ ኧረ በእናትሽ ማይ ተነጋግረን እንግባባ እኔ እኮ ሸፋፋ ያልኩት አንቺን አይደለም አመለካከትሽን ነው አልገባሽም የገዳዳ ነው ያሰብሽው ለማለት ፈልጌ ነው ገዳዳ
እሰይ እንዲህ ባሽሙር ልክ ንገረኝ እንጂ አርግዛለሽ ምን ታመጣለሽ ነው አይደል? ካረገዙ አይበጁ አሉ። አስጠላሁ አይደል? የሆነሽ ሴት የሆንኩ መሰለ። ገና ሆዴ አድጎ የቅርጽ ለውጥ አምጥቼ ስታዩማ በቃልኝ። ወይኔ ጉዴ ሴት መሆኔ ባረግዝለት አስጠላሁት። አረ ማያ አሁንም ወድሻለሁ። አንድ ልጅ አይደለም 12 ልጅ አርግጂ ስትፈልጊ እኔ ወድሻለሁ። 12 ልጅ እንዴ 12 የማረግዘው ነው ይሻል? ውይ ማይ በእናትሽ ዝም በይ። ወድሻለሁ በቃ ምንም አትናገሪ። አትጩብኝ እሺ። አታንፍሪኝ አንቺም አታንፍሪኝ። ውይ ማይ በልጃችን በቃ አምልጦኝ ነው። አንቺ አታነፍሪኝም። ወድሻለሁ። እሺ ስብሰባችሁ የምንድን ነው? እሱም መንገር እኮ ነው የጨነቀኝ። ንገረኝ። እርጉዝ ነሽ ሲባልም ምንም አልሆን። ምንም ከዚህ የከፋ ነገር አይመጣብኝም። ቤቱን ልለቅ ነው። እነማን አልተባለም። አባባ ከዚህ ወተን አያታችን እሱ እናት ቤት እንገባለን እያለ ነው። እንግባ ታዲያ። ይሄ ምን ይጨንቃል? አባባኛ ልጆችን ብቻ ይዞ መሄድ ነው ያሰበው። ማለት አንቺ አትሄጂም ማለት? አንቺ አትሄጂም ነው በቃ። ከስብሰባ በኋላ አናገርኩት። የወለደ አይጥልም የወለደዋት ጋር ትሄድ አለ። የወለደዋት ጋር ትሄድ እና ልጃቸው እንዲቃለ ይዤ ነው ለዱኝ ጋር መሄደው። እንዳረገሽ አያውቅም። ለምን አልነገርኩትም እኮ? ለምን ምን ብዬ ልንገረው? ማይ ስንትና ስንት ሐሳብ እያለበት አስረገዝኩልህ እኮ ልበለው ይባላል እንዴ? እኔ ስለ አባቴ ምን ብዬ ልንገረው? ሰርፕራይዝ ይሄው አስረግዞኝ። ማን የተረገዘው ነገር አባት መሆኑን ትጠራጠራለህ? ሳይሆን አይደፉኝም እንዴ? አባት ማርገዜን ቢያውቁ እኔን ይደፉኛል? አንቺን አይደፋሽም፣ እሱ ግን ይደፋል። ለምን ይደፋሉ? እኔ አረገዝኩ ብዬ ተደፍቻለሁ? ወይኔ አባቡ በቃ የልጅ አባት መሆን እንደዚህ ነው። አዘንኩልህ አባ። እና መቼ ልትሄዱ አሰባችሁ? ከነገ ወዲያ። አባቡ አንድ ነገር ላስቸግር። ምን? ከዛሬ ጀምሮ አያታችሁ ቤት እስከምትሄዱ ድረስ እቅፍ እንድታደርገኝ። እሺ ማይዬ። የጠየቅኩ ገብቷል? ጠዋት ታቅፈኛለህ፣ ቀን ታቅፈኛለህ፣ ማታ ታቅፈኛለህ፣ ሁሌ ታቅፈኛለህ። ልቀቃት ቢሉም አትለቀኝም። እሺ ቃል ግባልኝ። ካላቀፍኩሽ ሞት ይቀፈኝ፣ ከቤተሰቤ ይለየኝ፣ ልጄን አያሳየኝ፣ ስበላ ይነቀኝ፣ ስራመድ ያንቅፈኝ፣ ስናገር ይቆልፈኝ በል። ያልሽውን ሙሉ ያርገኝ። ቀፈኛ አባቡዬ። ይኸው ማይዬ አቅፍሻለሁ። እሺ አልለቅሽም። እወድሻለሁ። እሺ። እንዴት ነው የምትወደኝ? ከማርገዜ በፊት እንደነበረው ወይስ ካረገዝኩ በኋላ እንዳለው? አቦ ማይ እንደሱ አትበይኝ። ለቀቀኝ እኮ። አቦ ምን አይነት ጣጣ ነው? ያው በቃ አቅፌሻለሁ። እኔን ማቀፍ ጣጣ ነው? አይደለም። እኔን መውደድስ ጣጣ ነው? አይደለም። ታዲያ ጣጣ ምንድን ነው? አባት መሆን ጣጣ ነው። ማን አባት ሆነ? አባቴ እኔ። አንተ አባት አልሆንክም፣ ገና አስረጋጅ ነህ። አቦ ምን አይነት ማቀፍ ነው? 2 ቀን ሙሉ አቅፌሽ እንደዚህ ነው የምናወራው? ገና ካሁኑ ጨነቀ እንዴ? በጣም። እኔንም ማርገዝ እንደዚህ ነው የጨነቀኝ። አንተ እኮ 48 ሰዓት ብቻ ነው የምታቅፈኝ፣ እኔ ግን 38 ሳምንታት ነው የማረግዘው። እሺ ይቅርታ። ስማኝማ አባቡዬ፣ ልጅ ስንወልድ ስሙን አባቡ እንደምለው ታውቃለህ? አባቡ አንተ ካደግክም በኋላ ስማ አባቡ ነው እንደሚሆነው። ከዚህ በላይ የት ልደግ? ትምህርት ቤትም እኮ አባቡ አማረ ነው የምባለው። ውይ ልጄማ አባቡ ብሎ አባት አይኖረው። በቃ አባቡ ማሂ ለዋለሁ። የአባቡና የማሂ ልጅ እንደማለት አሪፍ ነው አይደል? አባቡ ማሂ እንደፈለግሽ በዩ። በዛ ላይ እኮ አንተ አባትን ተከትለ አያት ቤት ልትገባ ነው። አታሳድገው። ስለዚህ በእናቱ ስም ይጠራል። በእናቱ ስም ከተጠራ ደግሞ ልጅ የሴት ልጅ ሊባል ነው። የሴት ልጅ እኮ ስድብ ነው አይደል? አባቡዬ፣ አባቡ ያሳዝነ። ውይ አሳዝነው ነው የምታለቅስለት። እኔ እኮ ወንድ ሲያለቅስ አይቼ አላውቅም። ያስነካው ወንድ ግን ታድሎ ማስረገዝም ማልቀስም ማስለቀስም ይችላል። ያለ ሁሉ ወይኔ በልስምህን ለቅሶውንም ለልጅ አልነግርብህም። ቀስ ምንም ቤቱን ብንለቅ እቃውን ሰባብረን መሄድ የለብንም። በጥንቃቄ ስትራመዱም እቃ ስታነሱም በጥንቃቄ። አባ አንጀት ሀሮ ያውቃል። የኔ አንጀት ሁሌ ከማረር መች ቦዙ ነው ያውቃል።
እንደውም እንደኔ አንጀት ማረር ይሄኔ አንጀት ያሮ ክስል ብሎ አመድ ሆኖ ተደፍቶ ያለ አንጀት ነበር ምቀረው። አንጀት ያሮ ከስሎ ባንቺ ያሮ ተቃጥሎ ሆኜልሽ ነበረ አካለ ጎዶሎ። በማን ነው ምን የሆነው? በማን ነው አንጀት ያረረው? አንቺ በተባለ ነገር ሁሉ። እኔም ዛሬ አንተ በተባለ ነገር ሁሉ ውስጤ ቅጥል ብሏል። ምን አገኘሽ ደግሞ ዛሬ? መቼም ሁሉም በአቅሙ የሚቃጠልበት ጉዳይ አያጣም። ደወልኩ። የት? ቤቢ ጋር። እሺ። አያነሳም። እሺ። እናቱ ጋር ደወልኩ። እሺ። እሷም አታነሳም። እሺ። አባቱ ጋር፣ ሰራተኞቹ ጋር ሁሉ ደወልኩ። አያነሱም። ጓደኞቹ ጋር ደወልኩ። ያለበትን አያውቁም። በኋላ ምን ላይ ጉብ ብሎ አገኘዋለሁ? ኢንስታግራም ላይ ፔጁ በፎቶ ተጥለቅልቆ። እሺ፣ ባይገባኝም ገብቶኛል። ቀጥይ። የት ነው እለዋለሁ። I'm in Dubai for Christmas with my family enjoying አላለም አለ። እኔ እዚህ ከደሃ ሰፈር ወደ ደሃ ሰፈር እንደለማኝ ላስቲክ እንከራተታለሁ። እሱ የማይመለከተውን የፈረንጆች ገና ሊያከብር ዱባይ። እና ምን አልሽው? ላንተ የሚነገር አይደለም፣ ግን ብልጭ ብሎብኝ ሰድቤዋለሁ። እሱስ ምን አለ? ደወለ። በማላውቀው የሆነ የውጭ ስልክ። አላነሳት። እኔ እርር እንዳልኩ እርር ይበላት። የሀብታም ልጅ። አይ ሰላም። ታዲያ ምን ያሳርረዋል? ከቤተሰቦቼ ጋር እየተዝናናሁ ነው አላለም? ይዝናናዋላ። የመዝናናት ጥሙ እስኪቆርጥለት። ወይ መራራቅ! ለካ ርቀታችን የሞጃ ሰፈርና የዱባይ ሀገር ያህል ነው። ዘግይቶ ተገለጸልሽ? እንሂድ አይባልም? እሱን ይተወቆይ ሊሄድ ነው። ምን ላምጣልሽ አይባልም? ምንም እንዳልሆንኩ ዱባይ። በይበቃል። አሁን ፍሬገነት የለችም። እንግዲህ የቤቱን መቃለ ጉዞ ማዘጋጀት ባንቺ ትከሻ ላይ ወድቋል። ደግሞ ልይዞኝ አናግሮ የማላውቀው የድሮ ቦይፍሬንዴ ቴዲ ጋር አልደወልኩም? የሱም ስልክ ዝግ ነው? አዎ። በምን አወቅ? ገመትኳ። መቼም እሱ ቢያወራሽ ኖሮ እኔ ጋር መተሽ አንጀትሽን አታቃጥም ብዬ ነው። ደሃ አባ ደሃ አይጥገብ። ደሃ ሲጠገብ ውሾቹ ፊት ነው የሚሰድብ። እነሱ እንኳን ድህነቴን አይረሱም፣ ይታዘቡኛል አይልህም። ባይሰማውሽ ጥጋቡ ቀርቶብን ለድህነታችን ዕውቅና የሚሰጠን ባገኘን። የቤቱን ዕቃዎች ስታሳስሪ የእያንዳንዱን ዕቃ እየከፈልሽ ለፍሬገነት ስጫት። የእሱ ስልክ ሲዘጋብኝ እናቱ ጋር ስደውል ምን ብትለኝ ጥሩ ነው? አንደኛ ገና ጎጆ መውጣታቸው ነው። ሁሉን ገዝተው አይችሉትም። በዚህ እንኳን እናግዛቸው እንጂ ዕቃውን ሁሉ ይዘን እንሄድ ብንልም የማየ ቤት አይበቃም። ቴዲ ዕቃ ላይመጣ ቻይና ከሄደ ሳምንት አለፈው። ከአንድ 2 ሳምንት በኋላ ይመጣል። የሥራ ጉዳይ ካለሽ ታናሽ ወንድሙ ያናግርሻል አላለችም እናቱ? ቴዲ ከቻይና ዕቃ እያመጣ መነገድ ጀመረ እንዴ? ቢሆን ነው። ጎሽ፣ እሱ ነው እንግዲህ የዘመኑን ኑሮ ያወቀበት። በይ ቶሎ በይ። አንዳንድ ሻንጣ ይዘን ከሄድንም ይበቃል። አይታወቅም። እንዲሁ ስንጓዝ አንድ ቀን በራሳችን ሰፊ የጥጥ እርሻ መሃል እንገኛለን። ከዛ የጥጥ እርሻ እየለቀምን ሰፊ ምርት እንሰበስብና እሱን ሸጠን በምናገኘው ገቢ ትልልቅ አገር ገዝተን ተይበቃ። እንዲህ እያሰብን ቀን እንገፋለን እልሻለሁ። በይ ዳይ ቶሎ ቤት ወደ መልቀቅ። ቆይ አባ፣ ከዚህ በኋላ ማንም እንዲያገኘኝ አልፈልግም። ምን ልታደርጊው ነው? ስልክን አጠፋፍቶ በመቀመጥ እኔም እስማማለሁ። ምን እየሆንሽ ነው? ሲም ካርድ እንዳለኝ ካሰብኩ ድንገት ተሳስቼ ከሁለት ለአንዳቸው ልደውል እችላለሁ። ስለዚህ በለዋለሁ። ቁርጥምጥም አድርጌ በውሃ አወራርደዋለሁ። ጤና የለሽም? ትፊ አንቺ። ብረትና ላስቲክ የምትበይው የሚበላ ተሻል። ትታመሚያለሽ። ትፊው አንቺ። ምን ሆኜ እታመማለሁ? እንደውም ሰላም አገኛለሁ። ኧረ ተይ ቆይ፣ ሲም ካርድ የህዝብ ነው የግል ነው የሚለውን በመጀመሪያ ላጣራ። በኋላ የህዝብ ሀብት ቁርጥምጥም ተደርጎ ሲበላ አይተህ ዝም ብለሃል ተብዬ በኪራይ ሰብሳቢነት እንዳታስወቅሽኝ። አባ ሲም ካርድ እኮ 15 ብር ነው። ወይ 15 ብር ሆነ አልሆነ አይደለም። 15 ዓመት ያሳስራል ወይ አያሳስርም ነው። ትፊ እኮ ነው የምልሽ። እሺ እንግዲህ ልቀቀኝ። ትፊያ ይኸው እንዴ 15 ብር ስበላ እንደዚህ ያነከኝ 15 ሚሊዮን ብበላ ምን ልታደርገኝ ነው? ጥርስሽ ከመጋዝ ነው እንዴ ተሰራው? አንቺ የታለ የቀረው? ትፊው ዊ አባ የብር 50 ቢሆን ነው ያወጥኩት እንዴ። የምበላው ሳጣ ልጄ መላ መጣሉ። ሲም ካርድ የህዝብ ሀብት። አትጨቅጭቅኝ ሴትዮ። አጨቅጭቅኝ? ጎሽ፣ ለዚህም ተዳረስን። ማሰብ አቆመሻል እንዴ? ስራ መስራት የለብኝም? እዚህ ከአንቺ ጋር ቁጭ ብዬ ጭኔን ሳሞቀው ውላለሁ። እንዴት? ስልክ ደውለሽ ለምን ትጠርኛለች ነው? አዎ ለምን ትጠርኛለሽ?
የሕዝብ ኃላፊነት የተሸከምኩ ሰው ነኝ እኮ። በየጓዳውና በየማይረባው ጉዳይ ላይ ሁሉ እየተጎተትን በየትኛው ሰዓታችን ሕዝቡን ልናገለግል ነው? የትኛውን ሕዝብ ነው የምታገለግለው? እኔስ ሕዝብ አይደለሁም? ነሽ። አንቺማ የሁለት ሀገር ሕዝብ ነሽ። አልቻልኩሽም። አብዝተሽዋል። በስተሽብኛል። እንዴት? ጉዳይ ካለሽ ቢሮ መጥተሽ ይሄን ሆኛለሁ ያን አድርግልኝ ትይኛለሽ እንጂ የሰፈር አድባር ይመስል ና እያልሽ ስብሰባ እንኳን መሰብሰብ እንዳልችል አድርገሽ ነፍሴን ታጠፊኛለሽ እንዴ? ነፍስ አባኪጥፋና አንተም ለስብሰባ በቃህና ለምና ተባልኩ ብሎ ኩፍ ማለት ምነው? አንተ እንዲህ ኩፍ አልክ? ያለ ዛሬም ባለስልጣን ሆነ አታውቅም እንዴ? አንቺስ ያለ ዛሬ የባለስልጣን ሚስት ሆነሽ አታውቂም እንዴ? ኧረ አድርገኝ ባለ እንዲህ ከሆነ የሚያደርገኝ እንዲህ ነውና ጥጋቡ። እንደው አሁንስ የዋነሽ ብለሽ አናቴ ላይ ፊት ጣልሽ። እንደ ሚስት ያድርግሽ። አይካልሽ ወየውልሽ። አዎ ወየውልሽ። ረፊ አልኩሽ። አቶ አማረ ቤት ለቀው እናታቸው ጋር ሊገቡ ነው። ታዲያ ምን ላድርጋቸው? እሳቸው እናታቸው ጋር ለመግባት አዲስ ናቸው። ምን አድርጉኝ ነው የምትይው አንቺ? ድሮም ሰብሳቢያቸው ነበርሽ። ዛሬም ይሄን ኮተታቸውን ሰብስበሽ እዛው ሰብስበሽ ትይዥልኛለሽ። ማን ነው ሰብሳቢ? አይ እኔ እኮ አብሬያቸው አልሄድም። ለምን ቢባል ከአንተ ጋር ነው የምቀረው እዚሁ። ማን አዞሻል? እዚህ ቅሪ ያለሽ አለ? እንዴት? ምን ልሁን ብለሽ ከቤተሰቡ ተነጥለሽ ትቀሪያለሽ? አንተም አብረን ትሄዳለህ እንዴ? ምን በወጣኝ። እኔ እዚህ ስንት የኮንዶሚኒየም ኮሚቴ ሥራ ኃላፊነት አለብኝ። የአማረ እናት ለእኔ ምኔ ናቸው? አቶ አማረ ሰረ ምኔ ናቸው? አንቺስ ምኔ ነሽ እንዳትለኝ ብቻ። ምኔ ነሽ? እርፍ ባሌ ስለከረምኩት እንደው ዝም ብዬ ነበራ። እኔ እኮ ባሌን ብዬ ስንት ዘመን ተንከባክቤ ያስኩትን የእህቴን ቤት በትኛለሁ። እኔ በትኝ ብያለሁ? እስኪ አንቺ አሁን እኔ ጋር መተሽ ምን አደርግሻለሁ? እንደው ባልና ሚስት ነን እያሉ አይን ቢታዩ ትዳር ይሆን መሰለሽ? ጥሪት ልሰብስብ መጀመሪያ፣ ቤታችንን ላደራጅ። ከዛ ሰርግም ካማረሽ በሰርግ፣ ሰርግም ካልወደደልሽ ባፈተተሽ መንገድ ቤቴ ትመጫለሽ። እንዴ እስከዛ የት ኖሬ? አቶ አማረ የሚኖሩበት የእህቴ አማት ቤት፣ እማማቴ ነሽ ቤት። ከእሳቸው ጋር እኮ አንስማማም እንዴ? አንዴ እሳት አንዴ ውሃ ነው የሚያደርጋቸው። እሾህ ናቸው ሴትየዋ። እሾህን በሾህ ነዋ። ታዲያ አትተናነሱም ቤታቸው። አይ እንግዲህ ቤት ተከራይቼ ዕቃ ገዛዝቼ እስክጠራሽ እዛ መሰንበትሽ ግድ ነው። እኔም ቢሮዬ ነው የማድረው። አሁን አትጨቃጨቂ፣ ሥራ አለብኝ። አቶ ማንቹም የአቶ አማረን ቤት ገዝቶ እንዳስተካክለለት የግንባታ ሥራውን ለእኔ ሰጥቶኛል። በዚህ በኩል በግንባታ፣ በዚህ በኩል የኮንዶሚኒየም ነዋሪ በማስተዳደር ሥራ ተጠምጃለሁ። በወሬ አትጥመጂኝ። እሺ እኔስ? እኔ የሚለው ቃል የሕዝብ አደራ በተሸከመ ሰው ፊት ሞገስ የላትም። ፍሬገነት ስንት ጊዜ ላስረዳሽ? የባሏን ወንበር የምትመጥን ሚስቱኝ እንጂ ኮራ ጀነን ማለት ምን ይከብድሻል? እና ይሄን ብለህ ልትሄድ? አይ ቆይ ቁጭ ብዬ ከአንቺ ጋር ወሬን ሳደራ ውላለሁ። በሬሳዬ ላይ ተረማምደ ከሆነ ሂድ። እንዴ ሬሳን ምን አመጣው? አትሄድም እንዴ? አታምባርቂ አንቺ። አማረ ድረስልኝ። ከሄድክም ተሰናብተኝ ነው የምትሄደው። ምንድን ነው? ምን ተቃጠለ? እስኪ ለደህና ነገር ጥሩኝ። ስልክ አላስወራላችሁ እኮ። ለመሆኑ ምን ሰብራችሁ ነው? አለዩኝ አታሎኛ። አራፊ አንቺ ሴትዮ ጨርቅ ልቀቂ። ወደንሽ እንጂ ፈርተንሽ ዝም ያልንሽ እንዳይመስልሽ። ሰውየው በሰላም ቤቱን ይልቀቁበት። ኋላ በፖሊስ ታጅባችሁ እንዳትሄዱ። እማ ቆይ አንዴ መስመር ላይ ጠብቅኝ። ሰምቼሻለሁ። የምትነግሪኝ ጥብቅ ጉዳይ አለሽ። ጠብቅኝ፣ አትዝግቡ። እሺ እናንተኞቹ ምንድን ነው ያጫጫኋችሁ? ይሄ ጸባችሁ ገላጋይ ይፈልጋል አይፈልግም? በትዳር መሃል የተከሰተ ግጭት ነው ወይስ? ከነጋሻ አማረ ጋር ትሄጃለሽ ብላት ወይኔ ትገቢያለሽ አልኳት ይመስል ያዙ ልቀቁኝ ትላለች። ታገሽኝ፣ ጊዜ ስጭኝ አልኳት። እንዴ ልትበላኝ? አላውቅሽም፣ ሂጅልኝ በለኝ። በህልምሽ ነው አላገባሁሽም በለኝ። አባቡ አንድ ያስኳትን ስልክ ላና እሷን ልጅ ልቀቅና በፍሬገነትና በጥጋቡ መካከል የተፈጠረውን ግጭት አብርድ። እስኪ ግጭት ማብረድ በትንሹ ተለማመድ። ውይ አልችልም አባ፣ ከማይ ጋር አንላቀቅም እያለሁ። ምን ብያለሁ? ከዚህ ቤት እስክንወጣ ማይን ከቅፌ ላለቃት ምያለሁ። አትጨማለቅ ወደዛ። እንዲህ ያለ ቀልድ አላማረኝም። እሷን ልጅ ልቀቅና ፍሬገነትን ውሰድልኝ። እማ አንድ ጊዜ ስሚኝ፣ ልሰማሽ ነው። ቆይ እዚህ ሰዓት ላይ ቆሜ እኮ ነው። በእውነት አባ ከለቀቅኳት እሞታለሁ። ምን ሆነ ትሞታለህ? ማን ነው እንዲህ ያለ የልጅ ጨዋታ የጀመረው? ልቀቃት። አቶ አማረ ይቅርታ፣ እኛው ቀን አይደለም ለጨዋታን የጀመርነው። እማ እየመጣን ነው። በቃ አስተሳሰር ላይ መግባባት አቅቶን ነው። መጣን። አትምጡ። ለምን? ደብዳቤው ደረሰኝ። የቱ ደብዳቤ? ቆይም አንዴ ታገሽኝ። አባቡ ከሷ ልጅ ጋር በሙጫ ተጣብቀሃል እንዴ? ለምን ያዘዝኩን አሰማኝም? አንተስ ለምን እኔን አትሰማኝም? ምኑን ልስማ? ሁሉም ሰሚ ፈለገ። በዚህ በኩል እናቴ ስማኝ፣ በዚህ በኩል ፍሬገነትና ጥጋቡ ስሙን። አንተ ደግሞ አሰማኝም።
2 ጆሮ እኮ ነው ያለኝ። አውሪው በዛ መስሚያው ጠፋ። አውራሽ ልስማ። አባ ማይ እርጉዝ ናት፣ ለዛ ነው ማለቃት። ምንድን ናት? ቆይ አንዴ በደንብ ትነግረኛለህ። እማ ደብዳቤው ምን ይላል ነው ያልሽኝ? ወይ አሁን መምጣት አልችልም፣ በስልክ ንገሪኝ። አባቡ በዛሬ ቀን ይሄ ይነገራል? አልሞት አለ አባትህ። አቦ ምንድን ነው የምትይው አንቺ ደግሞ? አንቺስ በዛሬ ቀን እየተጣላሽ አይደል? አስረግጃታለሁ በቃ። ይሄማው ከገደለ ይግደለው እንዴ። እማ ቆይ አንዴ መስመር ላይ ጠብቂኝ። አባቡ ምን አልከኝ? አባ ማይ እርጉዝ ናት፣ 2 ወሯ ነው። ኃላፊነቱን ወስጃለሁ። ለትንሽ ጊዜ ነው ማስቸግሬ። ማይ አብራንቱን ከዛ የሆነ ስራ ሰራለሁ፣ ይዣት እወጣለሁ። ቆይ በትንሹ ንገሪኝ። መድኃኒት ብቻ ሳይሆን ነገርም ከተወሰነው መጠን በላይ ከተወሰደ መርዛለሁ። ማሂ ያረገዘችው ከማን ነው? ልጁ ያባቡ ነው። በእውነት ከፈለገ መካድ ይችላል፣ ግን የሱ ነው። እሺ እናንተም ትንፋሽ እየወሰዳችሁ አውሩ። እሺ ንገሩኝ፣ ሌላ ሳለ የረሳችሁት እያነሳችሁ የምትነግሩኝ? እንዴ ምን አለ ቃል እየመረጣችሁ ብትናገሩ፣ ምን አለስ ቀን እየመረጣችሁ ብታረግዙ። ዝም በል አንተ። ያደለው ነው የሚነገርም የሚረገዝም ያለው። እንዴው ባል ብቻ። አንቺ እማ ካቆምሽበት ቀጥይ። ምንም አልሆንኩም፣ የምስራች ልነግርሽ ነው። ግን አንቺ ቅደሚ፣ ንገሪኝ። እያለቀሱ ነው? አዎ በእናትሽ አባ ይቅርታ፣ ሁለተኛ አይለመደኝም። በቃ አታልቅስብኝ። ወይኔ ታድለው፣ የሚያስለቅስና የሚያስረግዝ ልጅ አድርሰው ያለቅሳሉ። እኔም አላለቀስኩ አርግዤ። ማህረብ ላምጣ እንዴ ጋሻ ማረ? የምስራችሁ በዛሁልሽ። ስንት ሆነን ነበር እንመጣለን ያልኩሽ? 5 ነው። በቃ አሁን 8 ሆነናል። አትደንግጪ። አንድ አድርገሽ ወልደሽኝ በዝቼና ተባዝቼ መጣሁልሽ። አያት ላረግሽ ነው ደግሞ ነው። እኔ አያት ልሆን ነው። ለቅሶ ታዲያ ምን አመጣው? ምን? አዎ ለምን? ደብዳቤው ምንድን ነው? ቤቴ ሊፈርስ ነው? ለምን? መንገድ ሊወጣበት ነው? እና የእናቴ ቤትዬ በዝቼና ተባዝቼ ስመጣ የት ልግባ? አትምጣ። ለምን አልመጣም? ልክ ነሽ። እሱማ ብዙ ተባዙ ምድር ሙሏት እንጂ አንድ ቤት ተሰብሰቡ አላለም እንዴ? ታዲያ የት ልሰብሰብ? አትከልኪኝ፣ እመጣለሁ። ጋሻ ማረ ረጋ ይበሉ። እመጣለሁ። በቃ ስልኩን ለኔ ያቀብሉኝ። አንድ ነገር ልናገር። እሺ ቆይ ልንገርሽ። አማረ የወፌ ቆመች ድራማን በድምፅ የኖሩላችሁ አለማየሁ ታደሰ፣ ሙሉ ዓለም ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ ፈቃዱ ከበደ፣ ባዩሽ አለማየሁ፣ ማርታ ያለ ኢየሱስ። ድምፅ ቅንብር ፌሮዝ ጀማል። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች